በሞባይል እያየኸው ያለኸው በሞባይል አየኸው እንጂ እጄ ነው አይቀየርም። በሞባይል ስላየኸው የሳላህ እጅ አይሆንም። እሺ አሁንም እስቲ የኔ እጅ ነው። እዚህ ጋርም ደግሞ ስላሴዎቹ መጽሐፋቸው እንደሚናገረው ከሆነ እጅ አላቸው። እጃቸው ደግሞ ያው እዚህ ጋር ሰይፈ ስላሴ ምንድን ነው የሚለው ከጥፍሮቻቸው ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻቸው ተጣጣላቸው። ጣቱ ደግሞ ሊትራሊ ይሄ ነው። ሲቀጥል በክርስትና ስዕለ አድኖ ይባላል። የመደን ስዕል ነው። ሲከብደው እሺ በቃ ተመልሶልኛል። ዞር እሺ ይቀጥላል። እንደማያስገድ እዚህ ተመልሶ አንተ እንደማያስገድ ገብቶሃል። ወላሂ ገብቶሃል። አንተ ጽሁፍ ያነበብከው አፈወርቅ የተባለ ማለት ነው። እሱ ጋር ያነበብከው ክፍል ላይ ነው ሴትዮዋን የወር አበባዋን አይተው ንቀው ስለተፉባትና ይህ ልክ አይደለም ስላለ ነው የከበረው ወይስ የግድ የእንትን ብለህ የሴት ልጅ ህፍረተ ስጋ ስለሰማን የከበረ የሚለው አንደኛ ሳይስም ማስረዳት ይችላል። ግዴታ መሳም አይጠበቅበትም ነበር። ሰዎቹ ኖ አቴንሽኑ እንደዛ አይነበረም። ማጠቃለያ አነሳ ሊያከብራት ነው እንደዛ ያደረገ እንጂ ስለብልት የሴት ሀበስ ነው ማክበር የሚባል ነገር የለም አሉ እንደዛ የሚባል ነገር በኢትዮጵያ ባህል የለም። በእናትህ ማሻአላ የሴት ሀፍረተ ስጋ መሳም አፍሮ ወቅ ያስብላል። ሳላ 2 ደቂቃ አድርግላቸውና በ2 ደቂቃ ያጠቃል። ቃሉን አጠምዝዞ ነው እየተባልክ ያለው። ደቂቃ እያዝ አንድ ሰላም መኪ ደቂቃ እያዝ ሳላህ አለ ይሩ ይዣለሁ። እሺ ይዣለሁ። ቀጥሉ። በቃ እዚህ ጋር ከላይ ወይም ከላይ ላድርግላቸው አንዴ ቆይ በአድሚን አድርገኝና ከላይ ልጻፍላቸው። ከላይ እኔ ላይ ልጻፍላቸው አድሚን ስጠኝ። ችግር የለውም እናጠቃለውና ይሄንን ከዛ እስልምና ደግሞ ጠይቃለች። እሺ አንተ እኔ ስጠይቅ ስለነበርኩ አሁን የኔ ጥያቄ ላይ ስለነበርክ ታዲያ አንተ ነው አንተ አጠቃልል። ከዛ ነው ተጠቃልሏል። ችግር የለውም እንደዛም ይቻላል። ሰዓቱን እንደገና አስተካክልለት። ችግር ለኔ 2 ደቂቃ በቂ ነው። ሐሳብ የሚለኝና ማን 1 ደቂቃ በቂ ነው። ለቆመውና ያው ይታመን ነገር ስለሆነ በ1 ደቂቃ ቁጭ ላክ። አንተ ደግሞ ደቂቃ ወስደህ ታስረዳለህ። እሺ አልሐምዱሊላህ ወከፋ ያ ጀማ እኔ ምንም አላወራም። በቃ ውይይቱ ላይ አይታችኋል። ስዕሎቹ ሽንኩርት እንደሚሸታቸው እንደሚናገሩ ኢቭን መጽሐፈ ሚስጥር ታላቁ የቤተ ክርስቲያን አባት አባ ጊዮርጊስ ዘጋስጫ እንደጻፈው የሴት ሀፍረተ ስጋ መሳም አፈወርቅ አፍህ ይጣፍጣል ያስብላል። እንግዲህ አስቡት ቢላህ አለይኩም ምን አይነት ማርያም ናት የሴት ሀፍረተ ስጋ ተሳመ ብላ አፍህ ወርቅ ነው የምትለው? ጨረስ። ሶስተኛ ደግሞ እነዚህ ስዕሎች ሊትራሊ አምልኮ እየቀረበላቸው እየተመለኩ እንደሆነ ከህንድ ሀገር የመጡ እንደሆነ በደንብ አድርገን አስተምረናል። ሰላም ለኪ ደግሞ ምንም ማለት ማስረጃ ሊከፍት አልቻለም። እንግዲህ ይሄ ነው ስዕል ሳሊ፣ እሱ ነው ስዕል የሚስለው። እነዚህን ስዕሎች የሚስለው ወገናችን ሰላም ለኪ ነው። ግን ስዕሎቹን ስሎ ማስረጃ አቅርቦ ሊሞግተንና አምላኩን ሊያስተምር አልቻለም። በእውነቱ ያሳዝናል። ስለዚህ ሰላም ለኪ ምክሬ ምንድነው? ስዕሉን እየሳልክ ብር ከምታገኝባቸውና ሰዎችን ጣዖት ከምታስመልካቸው እባክህን ቤትህን ዝጋና ስዕል መሸጥ አቁምና ረጋ ብለህ መጽሐፍ ቅዱስ አንበብ። መጽሐፍ ቅዱስ እግዚአብሔር ስዕል አሳሉ ብሎ ከልክሏል። እነዚህ ግሊታዊ ጦርነት የሚዋጉ የሚናገሩ የሚመለኩ አካል ናቸው። አመሰግናለሁ። እጅግ አድርገን እናመሰግናለን። ሰላም ለኪ። አሁን ጥያቄያችሁን ትጠይቃላችሁ፣ ግን መጠቃለያ ነው። ስጧቸው። አንድ ደቂቃ ስጣቸው። 3 ደቂቃ ነው የተባለው። አንድ ደቂቃ
2 ደቂቃ ነው እሱ ያንተ ፍላጎት ነው። 3 ደቂቃ ተባብለን አንድ ደቂቃ ተባልኩ ማለት ተመሳሳይ ነው የሚሆነው። ኢምራን ስንት ነው የወሰደው? ራሱ ነው እኔ በቃኛል ያለው ራሱ ነው እንጂ 3 ደቂቃ ነው የተባባልነው። አይ ኢምራን አንድ ከወሰደ አንድ ነው የምትወስዱት። ኢምራን 10 ከወሰደ 10 እሱ መናገር አይችልምና ሰፊ አድርጎ የመናገር አቅም የለውምና የሚባል ነገር የለም። ኢምራን 10 ከወሰደ 10 ኢምራን 3 ከወሰደ 10 ድርድሩ ምንድነው? እኔ እንደራደር ችግር የለውም። ያው እኔ 1 ደቂቃ ልጨምር፣ እሱም ደግሞ 1 ደቂቃ ወደ 2 ደቂቃ ወደ ችግር የለውም። 2 ደቂቃ አድርጌለታለሁ። አይ ጨርሳ አንተ ነው መጨረስ ያለብህ። 2 ደቂቃ ጨምርበትና 2 ደቂቃ ጨምርበት። 3 ደቂቃ ይበዛል። ሰላም እኔ ቆይ ስለዚህ የምትናገረው ስለሌለ ለምን እኔን ትገድበኝ? 2 ደቂቃ እኔማ ሀሳቤን እኮ አስቀምጬ 2 ደቂቃ አይበቃም? 2 ደቂቃ የምትናገረው ስለሌለ እኮ ነው የገደብከኝ ያለው። አዎ እኔማ ኢምራን የሁሉ አውርተን 3 ደቂቃ ማንሽ እኔ ያወራ ስለኮ ያወራ ደቂቃ ማን ይገላል? በቃ እሺ ችግር 3 ደቂቃ ጨርስና እኔ ጨርሳለሁ። 2 ደቂቃ ስጠውና እኔ 3 ደቂቃ ጨርሳለሁ። ሱብሃንአላህ። እሺ በቃ የሚታርጉ 2 ደቂቃ ስጡኝ። አሁን ይሄ ሁላ እንትን ነው በቃ ድጋሚ ለማስረት ችግር የለው ይሞክሩ፣ አንከራከርም። ግን ይሄ ሰውን ማሳቸት እንደሆነ ይንገዘቡ። 2 ደቂቃ አድርገው አንዴ ቆይ በቃ 2 ደቂቃ ወስታዘም 2 ደቂቃ አድርጉልኝ። እንዳው ልስበክ እስከዛው ጥሩ ነው። 2 ደቂቃ አጥፎ ነው 2 ደቂቃ አድርግልኝ። እሺ አልሐምዱሊላህ ወከፋ። አሁንም በድጋሚ ተገናኝተናል። ስለዚህ ሰላም ለኪ ስዕል መሳል አቁመህ እባክህን ወገኖቻችን እንደዚህ ጣዖቶችን ከምታስመልካቸው አንተም ኃጢአት ከምትሰራ መጽሐፍ ቅዱስ አንብብ። ቅድም እንዳሳየኋችሁ ስዕል በመጽሐፍ ቅዱስ ራሱ እግዚአብሔር የከለከለው ነገር ነው። ተመልከቱ። ዘዳግም ላይ እግዚአብሔር ምንድን ያለው? በላይ በሰማይ ካለው በታችን በምድር ካለው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ ስዕል አትሳል ነው ያለው። እነሱ ወገኖቻችን ስዕል እየሳሉ እንደሚያመልኩ አይተናል። የሚያሳዝነው ነገር ደግሞ ምንድነው? ለስዕል ያልሰገደ ካለ ለነዚህ ያልሰገደ ካለ ይገደላል። ኢቭን ከክርስትና ይወጣል። ቢላህ አለይኩም ምን አይነት እምነት ነው ስዕል እየሳለ ስዕል የሚያስመልክ? በጣም እኮ ነው የሚገርመው። የሚገርመው ነገር ደግሞ ጣዖት አምላኪ ዓለም እንደነሱ ናቸው። ምሳሌ ህንዳውያን ብንሄድ ቅድም ገለጽላቸው። ምሳሌ እንትን ግብፃውያን እነዚህን ስለው ያመልካሉ። ግን ብትጠይቋቸው ይላል እኛ እኮ የምናመልከው አምላካችን ነው ይላሉ። ግን ስዕል እኮ የሚያመልኩት አይደለ? ወገኖቻችን በዛ ደሴም አናሎጂ ምን ያደርጋሉ? ስዕል እየሳሉ እግዚአብሔርን እናመልካለን ይላሉ። ይሄ ደግሞ ደደመስት አይዲያ ምንም የማያስኬድና ኢቭን መጽሐፍ ቅዱስ ቤዝ የሌለው ሰውም አይቶ ጣዖት አምላኪ እንደሆነ ሊገነዘበው የሚችል የትኛውም ሙስሊም ይሄን ቢመለከት በቀላሉ ይረዳል። ሲቀጥል ቅድም ገልጬላችኋለሁ። ስዕሎቹ ይናጋሉ። ኢቭን ሽንኩርት ይሸታችኋል። አሳይቻችኋል። ሽንኩርት ይሸታችኋል። እንግዲህ ቤቴ ስዕል አለን። እንግዲህ ሽንኩርት ከሸታታቸው አላህ ይሆናቸው ማለት ነው። ሽንኩርት የሚሸታቸው የሚናገሩ አካላታቸው ኢቭን ጡት ከጡታቸው ውሃ ይፈልቃል ወይም ደግሞ ወተት ይፈልቃል። ያው እዚህ ጋርም አለ ከጡታቸው ወተት ይፈልቃል። ይሄ ሊትራሊ ያቀጣውታ ነው እኮ ነው። ቢላህ አለይኩም ከዚህ በላይ ምን አለ? ጡት የምታጠባ ስዕል ሽንኩርት የሚሸታት እጇን በግንባሯ ላይ የምታረግ ቅድም ሰምታችኋል። አምናል ምን አለ? አዎ ማርያም ስዕሏ እጇን በግንባሯ ላይ አድርጋለች ብሏል። ይሄን በሙሉ ወደ ዘላግና ልስበከ ሰላም ለክ ይሄ በሙሉ ራስን መሸወድ ሰዎች መሸወድ ይባላል። ስለዚህ እባክህን ስዕል እየሳልክ ሰዎችን ከመሸውድ ብር ከምታገኝ ኢየሱስ ያመልክ የነበረው አንዱን አምላክ ነው እንጂ ስዕል አምልኮ አያውቅም። ዮሐንስ ወንጌል ላይም በዛ መንገድ ዮሐንስ ወንጌል ላይ እግዚአብሔር ኢየሱስ ምንድነው ለእግዚአብሔር እንሰግዳለን ነው እንጂ ያለው ለስዕል እንሰግዳለን። ስለዚህ እባክህ ለስዕል አትስገድ። አመሰግናለሁ። ሰዓትን ጨርሰሃል። ለእኔም ደቂቃ አድርግልኝ። ጀምሩ። ኦኬ። በግድ አምልኩ በጣም የሚገርም ነገር ነው። ኦኬ መጽሐፍ ቅዱስ ላይ እንዲህ አይነት ስዕል ለአንተ አታድርግ ያለው አምላክ በሌላ ክፍል ላይ እኮ ኪሩቤልን ከተቀጠቀጠ ወርቅ ስራ ብሎ ለሙሴ ያዟል። ኪሩቤል ምንድን ናቸው? መላእክት ናቸው። በሰማይ ላይ የሚታዩ መላእክት በእነሱ አምሳል በእነሱ ምስል ወይም ስዕል ሰርቷል። ማን? ሙሴ። ታዲያ ለአንተ አታድርግ የተባለው በዛ ሰዓት ጣዖት የሚያመልኩ ማህበረሰብ ስለነበሩ እንደዛ ቀጥቅጠ ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል እኮ ክፍሉ። አሁን የማርያም ስዕል አንድ ሰው
የሆነ ነገር ወይም ደግሞ ቃል እግዚአብሔር ይገለጻል። ለምሳሌ ስቅለተ ክርስቶስ ስናይ ጌታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ የሚሳለው ስዕል ጌታ መሰቀሉ የሚገልጽ ነው። ማንም ሰው ሙስሊምም ራሱ አይቶ ምን እንደምናስብ ይህን ስዕል አይተን እነሱም ያውቁታል። ኦኬ፣ ስለዚህ መግለጫ ነው። እሺ፣ ስዕል ይንቀሳቀሳሉ፣ ስዕል ይሸታቸዋል። አስረዳሁት። ወንድሜ ግን አይገባውም። ምን ብዬ ነበረ? እጅ ማየው እጅ እኔ ስክሪን ላይ የማየው አንተ ነህ አልኩት። አዎ እኔ ነኝ አለኝ። ግን እኮ እጁ እኔ ስክሪን ላይ ያመጣው ምስል እሱ ራሱ ወንድማችን አይደለም። ታዲያ የእሱ ምስል ነው። የእሱ ምስል በመሆኑ ግን እኔ አለ። ኦኬ። ስለዚህ የማርያም ስዕል እንደዚህ ያደረገች ማለት የማርያም ስዕል እንደዚህ ያደረገች ማለት ስዕሉ ራሱ እንደዛ አደረገ ማለት አይደለም። ታዲያ ማርያም አደረገች ማለት ነው። ልክ የእሱ ምስል እኔ ስክሪን ላይ እያየሁት አንተ ነህ ስለው አሁን እኔ እንዳለ ሁሉ ልክ እንደዛ ማለት ነው። አማርኛ አገላለጽ እንደዚህ ነው። ኦኬ፣ በዚህ ተረዳው። ሌላው ነገር ስለ አፈወርቅ ያለው ነገር ደግሞ ምንድን ነው? ያቺ ሴት የወር አበባ ስታይ እሷን ተጸይፈው ተፉባት። እንዴ ክርስቶስ ከታዲያ ከሴት ይወለዳል ብለው ማናነቅ ጀመሩ። ኦኬ፣ ስለዚህ ሴት እናቁ። በምን በፈሰሳት የወር አበባ ተፉባት፣ ቁልቁል ሰቀሏት። ያ ታላቅ ሰው ግን ምን አደረገ? ሂዶ ህብረተ ሥጋዋን ሳመ። የሳመው ምክንያት ለምንድን ነው? እነሱ የተፉትን እሱ አከበረው። በምን በምግባር አትናቆት እያልን ያለው እንዴ ያ የተጸየፉት ነገር እኮ ነው ሄዶ የሳመው። ለምንድን ነው? ይህ ክብር ያለው ነገር ነው፣ እግዚአብሔር የፈጠረው ነው። እንዴት እንደዚህ ትላላችሁ? የወር አበባም ምንድን ነው? ከሴት ልጅ የሚፈስ ነገር አይደለም? ህብረተ ሥጋዋስ ማን ፈጠረው? እግዚአብሔር ፈጠረው። ስለዚህ አትናቁ፣ ሴትን አትናቁ ብለው ሴትን ለማክበር ነው። በዚህ ነው የከበረው። ኦኬ፣ ህብረተ ሥጋ ስሞ እንደዚህ እንትን አፈወርቅ የተባለ በዚህ ምክንያት ነው እንጂ ህብረተ ሥጋ የተለየ ነገር ኑሮት አይደለም። ታዲያ ያዋረዱትን እሱ ሲያከብረው ለማሳየት ነው። ስለዚህ አሁን ወደ ሙስሊሞች ጥያቄ ስላለኝ እሱን ቃል ገብተልኛል፣ እሱን ጠይቀውናል ማለት ትጠይቃለህ። አንደኛ ስዕል ያው ሴቶች አፈወርቅ እንደሚሉ አምናሃል። ሁለተኛ እጃቸውን እንደሚያንቀሳቅሱ አምናሃል። ስዕሎቹ አይደለም ማለት ነው ብለሃል። ማስረጃ የለህም። አመሰግናለሁ። አሁን ጥያቄ ነገር አይ በቃ በአንድ ደቂቃ በስልክ ውድቅ አድርጎ ሀሳብህን ብሎ ውድቅ አድርጎ አሁን ጥያቄ ነገር አንተ እንደምታስበው ልታሳምነኝ አትችልም። አይ በቃ ወደቀ እኮ ሀቢቢ ጨረስን እኮ ወላሂ ባዩ 30 ሰከንድ ይቻላል። ውድቅ አደረኩ እኮ አንደኛ ቆይ አንዴ ሀቢቢ አንድ ውድቅ አደረኩት እኮ አንደኛ ስዕል እንደሚሳም ወይም ደግሞ ሀፍረተ ሥጋ እንደሚሳም አምናሃል፣ ዘጋው። ሁለተኛ ደግሞ ስዕሎቹ አይናገሩም። ቆይ አንዴ ሶማኝ ስዕሎቹ አይናገሩም ላልከው ደግሞ መታወት በቃ ማስረጃ የለህም። ጨረስን። ዋናው ግን ስዕሏ እጇን አንቀሳቅሳ ግንባሯ ላይ እንደምታደርግና ጡት እንደሚጠባ አምናሃል። አሁን ጥያቄ ነገር በቃ ችግር የለም። ጥያቄ ነገር መዝጊያ ስላደረገ ትርፍ ቃላት አይ በቂ ነው። በቃ ህዝቡ ተምሯል። ጥያቄ ነገር አሁን ተሸንፎ እንደሚያለቅስ ህፃን ሆንኩ እኮ በቃ አሁን ኧረ በአላህ ተው ሰላም በቂ እንደዚህ አትሁን። በአላህ አሁን እንደዚህ ምን አስብልሃል? የተሸነፈ ሰው ነው መልሶ የሚጫወው እንጂ ያልተሸነፈ ሰው የተሸነፈ ማን እንደሆነ እኮ አይተናል። ሰላም ለኪ ኮሜንት ራሱ እኮ አታይም እንዴ? በቃ ካልተሸነፍ እንደኔ ረበል። እሺ ቀጥል። ጥያቄ ኦኬ እሺ ወደ ምስልምና እኔ እንግዲህ ከምሰማው ነው የማወራው። አላህ ፈጥሮ የቀደረባቸው ሰዎች አሉ ወደ ሲኦል ሊገቡ። ከይቅርታ ጋር ቅድም ያው ባላይ ያልፈናል እንጂ እኛ ጋር አሉባልታና እንደዚህ ወሬዎች አያስኪሩም። ስለዚህ ማስረጃ ይዘህ ጥያቄ አቅርብ። እሺ እንደዚህ ሲሉ ሰማ ማስረጃ ያለ እሺ የትኛው ቦታ ላይ ነው አላህ ቀደረባቸው አልከው? ጥቅጥቀስልኝና ከዛ ነው ሶስት ሴቶች ስለሆኑ ፎቶ አምጥታ አይደለ? እኔማ መጽሐፍ ከፍቼ ነው። እኔ እኮ መጽሐፍ ከፍቼ ሽንኩርት እንደሚሸታቸው ያሳየሁት። ያ መጽሐፉ ላውጣው ፎቶ የሆነ ሴቶች ያው ቆይ ላሳየህ። መጽሐፍ እኮ ያው እዚህ ያ መጽሐፉ ምናምን ስትል የነበረው ያው እሱም የህንዶቹ ላምጣልህ። ያው የህንዶቹ መጽሐፋቸው ደግሞ ያው እዚህ ጋር ያው መጽሐፋቸው አያው ሙስሊም በማስረጃ የሚያወራ ቅዱስ ሥላሴ ስልተሳለ የሚል አለ። ያው ሊትራሊ ያው እናንተ ነው ስዕሉ እኮ እዚህ ያው ስዕሉ እኮ እዚህ አልመለስኩም። ቅድም እኮ አንተ እና ልትመልሱ አልቻልኩም። ሶስት ሴቶች የሚመስሉ ነገር አንድ ላይ ተቀመጡ ማለት ሴቶች ደግሞ አይደሉም ወንዶች ናቸው፣ ወጣት ስለሆኑ ነው። በቃ የሆነ ነገር አመሳስለ በቃ እኛ ለዚህ አቀይ እዚህ ጋር እንዲገባ ማለት ነው። ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ሥላሴ በአካል ስንት ናቸው? ኖ ይሄ መልስልኝ። ሥላሴ በአካል ስንት ናቸው?
በቃል መልሰም አያ ከእናንተ በፊት ጣዖት አምላኪያን ስላሴ በአካል ሶስት በአምልኮት አንድ ብሎ ያምናሉ ህንዳውያን ነው። ስለዚህ ጋር ምን አላቸው? ብርሃማ ቪሽኑ ሺቫ አሉ ሶስቱም አምላክ ናቸው። ስዕላቸውም አንድ አይነት። እናንተ ግን ሽማግሌ ያደረጋቸው አመጣችኋቸው። መጠየቅ ፈርተ ነው ጥያቄ ነው እኮ ግን በማስረጃ አድርገው በማስረጃ አቅርብ፣ ችግር የለውም። እኔ ቆይ ፈራ ወደ ኋላ ነው የሚሮጡት። እኔ እየጠየኩ ያለሁት እንደዚህ ሲባል ሰምቻለሁ፣ ሲሰብኩ ሰምቻለሁ። ልክ አይደለም የምትል የሆነ ልክ አይደለም። እኔ እኮ ማስረጃ አምጥቼ ምናምን አይደለም የምቆርጥ እንደዚህ ሲሉ ሰምቻለሁና ልክ ነው ወይ? እሺ ምን ሲሉ ሰምቻለሁ? በቃ ለፈሽ አሁንም ችግር የለውም። ቆይ አንዴ ግን ማይክ ይረብሻል እንዴ? ማይክ ይረብሻል አጀማ። ቆይ እናንተ አይደለም እሺ፣ አንዴ ከስር ትንሽ ኦኬ። ጮህባችሁ አፎ በኔ ከጮህባችሁ እሺ አይረብሽም። እሺ ሰላም ላይ ችግር የለም። ልለፍህና አሁን ያው ማስረጃ እንደሌለህ አምናሃል፣ ችግር የለም። አሁን ግን ምን ታደርግልኛለህ? ጥያቄህን አቅርበህ የሚታጋ አዳምጥ። አሉ ባልታም ቢሆን ማለት ነው። እኔ እኮ ማስረጃ አምጥቼ ያለው ብዬ እኮ አልነገርኩም። ለምንድን ነው ሌላ ነገር የምትቀይረው? አይቻልም። ሙስሊም ቤት ኃጢአት ነው ይሄ። ህግ አለ። ህጉ ምንድነው? ካለ ማስረጃ አይጠየቅም። የጠየቀ ካለ ኃጢአተኛ ነው የሚል አለ። የትክክል ህግ ነው። እንደዚህ ሰምቻለሁ እኮ ነው ያልኩህ እንጂ እኔ ማስረጃ ፈቀድኩልህ አላልኩም። አሁን ፈቀድኩልህ። አሁን ሌላ ሰው ይመጣ አውርድ ነበር እኔ ግን አንተ ጥሩ ሰው ስለሆንክ ፈቅጄልሃለሁ። አስረዳሽ። መቀደር ምንድን ነው? እሺ መቀደሩ ምንድን ነው? አስረዳኝ። መቀደሩ ምንድን ነው ማለት? አሁን አላህ ቀድሮባቸዋል፣ ሰዎችን ቀድሯል ብሎ ሲያወሩ ሰማለሁና ያ ስህተት ነው የምትል ከሆነ ይሄ ስም ማጥፋት ነው። አላህ ቀድሮባቸዋል። ምንድን ነው የቀደረባቸው? ወደ ጀሃነም የሚገቡ ሰዎች ጀሃነም ግቡ ብሎ እንግዲህ አስረዳኛ። አንተ ንገረኛ። አንተ ጀሃነም ግቡ ብሎ የቀደረባቸው ምንድን ነው? ለጀሃነም የፈጠራቸው አለ የሚል ቃል ማለት ነው። እንደዚህ ያለ እስልምና ላይ ቁርአን ላይ እንደዛ የሚል በትክክል አንተ ባልከው መንገድ የለም። በቃ የሚታጋ አዳምጥ። እሺ አንደኛ ቀዳ የሚለውን ትርጉሙን ልጀምርልህ። ቀዳ ማለት ውሳኔ ማለት ነው። ማስረጃ ሱረቱል በቀራ ቁጥር 117 መዝግበው። እሺ ሙስሊም በማስረጃ ሱራ 2 ቁጥር 117 ላይ የሚለው ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኢዛ ቀዳ አምረን ፈኢነ ያለስ ኢዛ ቀዳ አምረን ቀዳ በሚል ያስቀምጣል። ቀዳ ማለት ውሳኔ ወይም ደግሞ ፍርድ ማለት ነው። ኸይር ቀጥሎ አላህ ቀድሮባቸዋል እንዴ ሰዎችን ላልከኝ አምላክ አላሁ ሱብሓነሁ ወተዓላ ሁሉን አዋቂ ነው። ለዛ ሊቃውንቶች ምን አሉ? ወላሁ የዕለሙ ማ የኩን አላህ የወደፊቱን ያውቃል፣ ያለፈውን ያውቃል፣ አሁን ያለውን ያውቃል። ሁሉን የሚያውቀው አምላክ ደግሞ ምን አደረገ? አስቀድሞ ዕውቀቱን ጻፈው። ስለዚህ ሁላችን የምናደርገው ነገር ምድር ላይ የሚፈጠረው ነገር ሰማይ ሲፈጠር ምድር ሲፈጠር ምድር መቼ እንደምትጠፋ ሁሉ ነገር አምላካችን አስቀድሞ ያውቀዋል። ያወቀውን ደግሞ ጽፎታል። ቀጥሎ ግን አላህ አንድ ሰው ካፊር እንዲሆን ጽፎበታል። ይሄ አልተረዳሁም ማለት ነው። እንዴ መስለህ አልተረዳው? በእስልምና ነጻ ፈቃድ አለ። ሱረቱል ከፍ አምላካችን ምን አለ? ወመን ሻአ ፈልየክፉር ወመን ሻአ ፈልየኡምን አለ። አንድ ሰው ፈልየክፉር አንድ ሰው ከፈለገ ይማን ከፈለገ ይካዳል። አንድ ሰው የመካድም የማመንም መብት አለው። አንድ ሰው ቢክድም ቢያምንም ግን አምላክ አላሁ ሱብሓነሁ ወተዓላ ያን አስቀድሞ ያውቀዋል ነው። ሱረቱል ከፍ እዚህ አንጻር የተቀመጠው አንድ ሰው ቢክድ የሚክደው በራሱ ፍላጎትና በራሱ ፍቃድ ነው። ያ ሰው ግን ሲክድ አምላክ ሁሉን አዋቂ ስለሆነ አስቀድሞ ያውቀዋል፣ ጽፎታል። ከዛ ጽሁፉ ግን አያወጣም። የተጻፈው ጽሁፍ ግን እኛ ስለምንሰራው ነው እንጂ እንድንሰራው አልተጻፈብንም። ስለምንሰራው አምላካችን ጻፈው፣ እንድንሰራው ግን አልጻፈም። ምሳሌ ዛሬ እኔ 4 ሰዓት ላይ ብከፍታለሁ አይደለም? አንድ ሰው ሁኔታዬን አይቶ ዛሬ ኢምራን ላይ ቢያረፍዳል ብሎ አስቀድሞ ቴክስት ቢጽፍ ቴሌግራም ላይ ሁኔታዬን አይቶ ማንና ያርፍጄ ብከፍት ሰውየው አላስገደደኝም አይደል? ግን አስቀድሞ አወቀ እንደማረፍድ። እንደዚሁም አምላካችን ሁሉን አዋቂ ስለሆነ እኛ የምንሰራው ነገር አስቀድሞ አወቀው፣ እያወቀው ደግሞ ጻፈው ማለት ነው። በጽሁፉ ብቻ ለምን አልቀጣም ደግሞ ከተባለ ውቆ ኢልመል ውቆ ይባላል። አምላክ ያወቀው ነገር መከሰት አለበት። ምሳሌ አንድ ሰው ገሃነም ሲገባ ገሃነም የገባው እኮ አላህ አስቀድሞ ካፊር እንደምትሆን ስለሚያውቅ ነው ቢል ይሄ በደል ነው የሚሆን። ለምን ሰውየው አልሰራውማ። ስለዚህ አምላካችን ያወቀው ነገር ምን ይሆናል? ፍጻሜ ያገኛል። ከዛው መልቂያማ አምላክ ያንን ጽሁፍ ይሰጠዋል። ካነበበው በኋላ ማሊ ሀዘል ኪታብ ላይ ይጋዲሩ ሰጊረተ ወላ ከበተ ኢላ አህሳ ይሄ ምን አይነት መጽሐፍ ነው? ሁሉ ነገር አይተትን ብሎ ያየዋል፣ አይተውም ብሎ ያየዋል። ከዛ በኋላ አምላካችን ተበድለሃል እንደ ይለዋል። አልተበደልኩም ካለ በኋላ የሰራው ስራ እንደሆነ በራሱ ፍቃድ እንደሰራው ካመነ በኋላ የዛኔ ገሃነም ይገባል። አያ አምላክ ይሄን ያክል ነው ፍትሃዊ የሆነው። ያልገባ ካለ ይሄ ቦታ አልገባኝም አንድ ድልስተ ኦኬ አሁን ምንድን ብለሃል? ፍትሃዊ ነው፣ ማንም ሰው የፈለገውን የማመን መብት አለው ምድር ላይ እስካለ ድረስ ብለናል። ኦኬ የማመን መብት ካለው ለምንድን ክርስቲያኖች የሚገደሉት እስላም ካልሆናቸው ተብለው?
ይሄ ሁለተኛ ጥያቄ ነው። እንደዛ የሚልም የለም። ሜቢ መጽሐፍ ምስጢር ላይ ከሆነ መጽሐፍ ምስጢር ታላቁ ቀለምንጦስ ምን አለ? ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑ ከሃዲዎችን በሰይፍ ስለት ተዋጋቸው፣ እረዳቸው ይላል። ቁርአን ላይ ከሆነ እንደዛ የሚል የለም። ቁርአን ላይ እንደዛ የሚል የለም። ውሸት። ታዲያ ለምንድን ነው የሚገድሉት? ማን ነው የገደለው? እስኪ ሙስሊም ገድሏል ክርስቲያኖችን? ገድለው አይቆም። ምን ያላቅም ከገደለም ሰውዬ የሚጠየቀው የገደለው ሰው ጠይቀው ሄደ ለምን ገደልክ በለው። እስልምና ላይ አይቻልም። አምላካችን ቁርአን ላይ ምንድን ነው ያለው? ላኢክራሃ ፊዲን አለ። ሌላ እምነት ወይም ደግሞ አሁን ለምሳሌ ከእናንተ እምነት ቆይቶ ወደ ክርስትና የሚመጣ ከሆነ ያንን መግደል ኃጢአት ነው በእናንተ? እሱ ላይ እመጣልሃለሁ። እሱ ደግሞ ሶስተኛ ፖይንት ነው። መጀመሪያ ልመልስልህ አንዴ። ማለት ነፃነት ካለው አላህ ነፃነት ይሰጥ ከሆነ ሙርተድ፣ እሱ ሙርተድ በሁክም ሙርተድ ራሱን የቻለ ህግ አለው። እሱን አስረዳለሁ። አንዴ የምታገታ ደምጠኛለህ። መጀመሪያ አንድ ነገር ማወቅ አለብህ። በእስልምና በሃይማኖት ማስገደድ ለዛ አምላካችን ቁርአን ላይ ምን አለ? ላኢክራሃ ፊዲን አለ። በሃይማኖት ማስገደድ የለም አለ። ስለዚህ ሙስሊሞች ሰዎችን ሙስሊም እንዲሆን አናስገድዳቸውም። ጨረስን። አንገልም። ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙአሐደን ለም የሪህ ራኢሐተል ጀና፣ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም። አላንቁ መን ዘለመ ሙአሐደን፣ አንድን ክርስቲያን የበደለ ካለ አዊን ተቀሰው ክብሩን ካጎደለ ከሰደበው አው ከለፈው ፈቀጣቀቲ ከሚችለው በላይ ካስገደደው የውመል ቂያማ እኔ ራሱ ጠይቀዋለሁ። ስለዚህ በእስልምና ከባድ ኃጢአት አይፈቀድም። ማስረጃ ደግሞ ከፈለግ ያው ልፈትልህ እዚህ ጋር ታያል ብዬ አስባለሁ። ሱነን አቢ ዳውድ ላይ ሰሂህ ቡኻሪ 3116 ላይ አለ ሐዲሱ። ያው እዚህ ጋር ጨረስን። አዎ ግን በክርስትና ከሆነ ታላቁ የኢየሱስ ሐዋርያ ቅዱስ ጴጥሮስ ምንድነው ያለው? ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ግደላቸው ይላል። በመቀጠል ደግሞ በኢትዮጵያ ታሪክ ላይ መጽሐፈ ዳግማዊ ምኒልክ ምዕራፍ 2 ላይ እቴጌ ጣይቱ ምን አለች? የተነዳው ሰንጋ የሚጓዘው ሽህር ለልደት ባይደርስ እስላም አልደዋሉ። ቆይ አንዴ፣ እስላም አልደዋሉ የሸዋ ንጉስ ይላል። የሸዋ ንጉስ እግዚአብሔር የላካቸው ንጉስ ምኒልክ ያደረጉ ሙስሊሞችን ያርዱ ነበር በበዓል ቀን ኢትዮጵያ ምድር ላይ ማለት ነው። እሱ አለ ሲጀመር ምኒልክ ማለት ራሱ እግዚአብሔር የላከው ማለት ነው። እግዚአብሔር ምኒልክ የሚል ትርጓሜ ነው ያለውና አዎ በእናንተ ከሆነ ትገላላችሁ። አሁን ወደ ሁለተኛው ጥያቄ ማለፍ እንችላለን። ወደ ሶስተኛው ማለት አሁን ጠይቀ ወደ ሌላ ነገር አትሄድን። ያን ለማወቅ ነው እየጠየቁ ያለው አይደል? አይ በዛውም ሰዎቹ እንዲማሩ ነው። አሁን እኛ ላይ ያልተመለሰልህ አለ። አንተ እንደፈለግ ስጠይቀኝ እኔ ከእንትን እየወጣ አልነበረም። በትክክል ለማስረዳት የተቻለኝ ሁሉ እያደረኩ ነበር። በትክክልም እየመለስኩልህ ነበረ። አንተ እኔም እኮ በማስረጃ እርሱ ሰላም ላይ በሻሸቅ የሚመስል ነገር የሆነ ነጥብ ማስጣል የሚመስል ነገር አስራ የክርስትና መጽሐፍ ማንበብ ነው እንዴ? እኔ እኮ መጽሐፋችሁን ያነበብኩ ምን ነካ? የተጠየቀው ፖይንት መልስ። እሺ ቱ ዘ ፖይንት እኮ መልሽ። ቆይ አሁን የመለስኩት ያልገባህ ነገር አለ? ስለ አንተ ስትጠይቅ ስለ አንተ ብቻ መልስ። ኦኬ እንደዛ እኮ ችግር የለውም። ግን ያለው ሰላም ላይ ቆይ አንዴ የሚት ላገህና ቆይ አንዴ የሚት ላገህ። አሁን ያለው የንጽጽር ቤት ይባላል። ንጽጽር ቤት እስልምና ላይ ከመለስን በኋላ ክርስትናም ላይ ያለውን እናስተምራችኋለን። ሜቢ ግን ክርስትና ላይ ለምን ተነካብኝ ከሆነ ተዋዋለሁ። ግን አሁን እስልምና ላይ ያልገባ ካለ መልስልኝ። አሁን ይሄ አንተ ማተ መቼ ቢሆን ነው ዘልዬ ክርስትና ላይ ገብቼ ፈትፍቼ ቢሆን ትክክል ነህ። ግን እኔ መጀመሪያ አምላኬን መጽሐፌን ካስረዳው በኋላ ነው ወደ አንተ የመጣሁት። ስለዚህ ስሜታዊ ማታ አትቆጣ። ግን ደብሮ ከሆነ ችግር የለውም። ድጋሚ መጽሐፍን አነበው ምናምን ሳይሆን አዲስ አድርገ ወደ ራስ ብቻ ነው እየጠየቁ። እሺ አሁን አዲስ ያደረኩት ፖይንት አለ እስልምና ላይ። ኦኬ አሁን ምን ብዬ ነበር? አልመለስክልኝም። አልመለስኩትም። ምንድነው ሆኖ ቆይተው እስላም ሆኖ ቆይቶ እስልምናን ቢክድ ወይም ደግሞ አላህን ቢክድ ይገደላል አይገደልም? እሺ ይሄ ለማለት ይሄ ባይዘው የሶስተኛ ጥያቄ ነው። ምን ታልካ አዳምጠኝ። በእስልምና መጀመሪያ አንድ ነገር ማወቅ አለብህ። ህግና መመሪያ አለ። አንድ ሰው እስልምና ውስጥ ከገባና ከእስልምና በፊት ህጎቹ ይለያያሉ። አንድ ሰው ሙስሊም ሲሆን የእስልምና ህግ እየተከተለ ነው ያለው። ምሳሌ በእስልምና አምላካችን ምን አለ? አሳሪቁ ወሳሪቀቱ ፈቅጠው አይዲየሁማ፣ ሰራቂቱና ሰራቂውን እጃቸውን ቁረጡ አለ። እንዲሁም ደግሞ ዝሙተኛውን ዝሙተኛይቱን ግረፉ አለ። አንድ ሰው ወደ እስልምና ከገባ በኋላ ዝሙት ሰርቶ ሊገረፍ ሲል አልገረፍም ቢል የሚሰማው የለም። ለምን? ኦልሬዲ በእስልምና ገብቷል። ስለዚህ አንድ ሰው ካፊር ከሆነ አናስቀድም። ወደ እስልምና ከመጣ ግን ራሱን የቻለ ህግና መመሪያ አለ። ስለዚህ ዝሙት ከሰራ ይገረፋል፣ እንዲሁም ደግሞ ከሰረቀ እጁ ይቆረጣል። ህግ ነው ይሄ እንጂ እኔ እስልምና አስገድደኝ ምናምን ቢል የሚሰማው የለም። ህግና መመሪያ ስላለ ይሄን ከተስማማን ከእስልምና ወጣ ይገደላል እንደሚጠይቅ ጠይቀሃል።
አንደኛ አዎ የሚገደልበት ሁኔታ አለ። ምን ከሆነ አማጺ ከሆነ ሙስሊሞችን የሚሳደብ ከሆነ እንዲሁም ደግሞ ከእስልምና ወጥቶ እስልምናን የሚያንቋሽ ከሆነ ያ ሰውዬ ከሆነ አዎ ተይዞ ዳኛው ራሱ የአገሪቱ ዳኛ ይፈርድበታል። ነገር ግን ከእስልምና ወጥቶ በሰላም የሚኖር ከሆነ ክህደቱ ግልጽ ካደረገ የሚነካው የለም። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምን አሉ? አውረጁን የኽሩጁ ሚነል ኢስላም አንድ ሰው ከእስልምና ከወጣ ዩሐሪቡላህ ዐዘ ወጀል ወረሱለሁ አላህና መልእክተኛውን የሚዋጋ ከሆነ ፈዩቅተሉ ይገደላል። ምን ከሆነ ወጥቶ የሚዋጋ ከሆነ ኢብን ክህደቱን ግልጽ አድርጎ የሚቃረን ከሆነ ታዲያ ማን የሚቀጣው ደግሞ ካን ተመከቱ ፈተፈቁ ዐላ አነል ኢማም ዩቂሙሁ ቀጩ ማን ነው? ያው እዚህ ጋር ቀጩ ማን ነው? ዳኛው ራሱ የሚቀጣው። አንዴ ቆይ ስለዚህ ዳኛው ተይዞ ምስክር ተጣርቶበት ከተመሰከረበት በኋላ ይቀጣል ማለት ነው። ነገር ግን በሰላም የሚኖር ደግሞ ከሆነ የሚነካው የለም። ተመልከት ምሳሌ ምን ብሎ አስቀምጣል እዚህ ጋር ፈኢዛ ለም ይظهر ردته فليس لسلطته عليه سبيلا ክህደቱ ግልጽ ካደረገ ግን የሚነካው የለም ይላል። ስለዚህ በሰላም የሚኖር ከሆነ ክህደቱን ግልጽ ሲያደርግ የሚነካው የለም። ግን በሸሪዓ የሚተዳደር አገር የሙስሊሞች አገር ላይ እስልምና ወጥቶ የእስልምና ህግ ማንቋሸሽ አይችልም። ምሳሌ አንድ ሰው ከኢትዮጵያ ሀገር መጥቶ አንድ አሜሪካ ኢትዮጵያ ሀገር መጥቶ ኢትዮጵያ ከኖረ በኋላ የኢትዮጵያን መንግስት ቢሳደብ የኢትዮጵያን ህግ ቢጥስ ግብር አልከፍልም ቢል እንደሚታሰረው ሁሉ እንዲሁም ደግሞ አንድ ሙስሊም ከእስልምና ወጥቶ ጣዖት አምላኪ ሆኖ እስልምና የሚያንቋሽ ከሆነ አዎ ይያዛል፣ ይጠየቃል፣ ከዛ በኋላ ይፈረድበታል። ነገር ግን እውነት ከሆነ ነው። ምሳሌ ይሄም ኢቭን አሁን ባለው ህግ ምሳሌ አለ። ምሳሌ አሜሪካ ላይ አለ። አሜሪካዎች አንድ ህግ አላቸው። መጽሐፋቸው ስሙ ምንድን ነበር? የመጽሐፍ ውስጥ መነሳሁት አክት ኦፍ ትሪዝን ይባላል። ብቻ የክህደት መስፈርት ነው ይላል። አንድ ሰው አለ ሁኤቨር ጊቪንግ ዘም ኤድስ አለ ጠላትን የአሜሪካን ጠላት በገንዘብ የሚረዳ ከሆነ በሀሳብ የሚደግፍ ከሆነ ኢዝ ጊልቲ ኦፍ ትሪዝን የክህደት ወንጀል ነው። ኤንድ ሻል ሰፈር ዴዝ ይላል በሞት መቀጣት አለበት ይላል። ስለዚህ አንድ አሜሪካዊ አገሩን ክዶ ጠላትን የሚደግፍ ከሆነ አሜሪካ የሚያንቋሽ ከሆነ ይደረጋል ሰፈር ዴዝ ሞት ይቀጣ ይላል አይደለ አለ። ኢቭን በኢትዮጵያ የሚመጣ በእናንተ የሚመጣ አለ። እንደው ይደብርሃል እንጂ ባወጣልህ ምሳሌ ያው መማር ስለሆነ አይደብር ፕሊዝ እባክህ። አሁንም ማጭብኝ እሺ። ሰላም ላይ ትምህርት ነው። ስለዚህ በእናንተም ያለው መታየት አለበት። አንድ መጽሐፍ ልፈዝም ብዬ እዚህ ጋር ያገኘሁት መጽሐፍ ስከፍት ምን የሚል ነገር አገኘው? እስከዛ በቃ ይላል አንብበው። ያው እነሆ ሃይማኖትን በካዱ ላይ ሶሪ እዛ ነው እጄ ማይክ ስለያዝኩ ነው። እነሆ ሃይማኖትን በካዱ ላይ በብሉይም